ወይ ጽናት መከራሽ። የጽናት መከራ ግን መቼ ነው የሚያልቀው? ጎበዝ እንዴ! ሴትይቱ ምን አስባ ነው? ጭራሽ በገንዘብ ከፍላ ምስክርም ገዝታ ልታሳስራት ነው ጽናትን ማለት ነው። እሺ ቤቲስ ከዚህ በፊት እንደዛ ያደረገቻት ነገር ቀላል እንዴ? ጽናትን መክሰስ ትችላለች እኮ የምሬን መክሰስ ትችላለች። ምክንያቱም ጽናትን እንደውም ብዙ ነገር አድርጋታለች። በፎቶ አስፈራርታታለች። በመድኃኒት ልጇ እንዲሞት አድርጋባታለች። በጣም ብዙ ነገር ማለት ነው። እና ጽናትን መክሰስ ትችላለች። በነገራችን ላይ ምስክር ሙልቷል። መሯለች ምስክር፣ ሰኒ አለች። በቃ ምስክር ከሆነ ናሆም አለ፣ ቅዱስ አለ፣ ክብሮሜ አለ። እንደውም እሷ ብዙ ምስክር አላት ማለት 3 ምስክር አለ የሚያስፈልገው። እና ኧረ በምን ቀን እኔ እዛ ቤት እንዳስገባት አላውቅም። ግን ጽናትን ሊያሳብዷት ነው የእውነት። እንዴ በፈጣሪ ምን ጉድ ናቸው! የመሮም እናት ማነች? የናሆሜም እናት መራዊትን ጥምድ አድርጋ ይዛታለች። እንዴት እንደምትናገራት በቃ አለ አይደለ የሆነ በፈጣሪ እንዴ ራ ይደብራል በእውነት። ናሆሜም ደግሞ የእናቱን ምክር ሰምቶ እንግዲህ መሩዬ ላይ ገቡ ብለባታል ማለት ነው። እሷም ለራሷ አሁንም ደግሞ እንድትታመም ፈልገ ነው መሰለኝ ናሆሜ። ብቻ አላውቅም የእውነት ጽናቴ በጣም አሳዝናኛለች። አንቺ ገረድ ከየት እንደመጣሽ ከየት እንደተነሳሽ ረሳሽው እንዴ? ኧረ አይባልም በእውነት አይባልም። በምን ቀን ነው እዛ ቤት የገባችሁት? እኔ እኮ የጽናት አባት የሚመጣውን ቀድመው የሚያውቁት ነገርስ በእውነት 2 እባብ ቤትሽ ሲገባ አየው ያሉት ያኔ ቤቲና እናቷ እሷ ቤት ሲመጡ ማለት ነው። ይኸው እንግዲህ ቤቲ አውቃ ነው የምር አውቃ እኮ ነው ቤቲ እየተጫወተች ያለችው በጽናት ህይወት ነው። ምክንያቱም ጽናት ደስተኛ እንድትሆን ስለማትፈልግ ብቻ ጭራሽ ድል አድርጌ ድራዋላ አላለችም። ኪራን ለዚች ለቤቲ ልትድር ሞቶ ነው ቆሞ ቤቲ ነው የሚያገባው እሱ። ቆይ ሲጀመር እሱ ጽናት አጥፍታለች አላጠፋችም አይደለም። ግን ደግሞ እኔ ሚስቴን፣ ፍቅሬን፣ ቤቴን፣ ትዳሬን ብዬ ያመሰቃቀልኩት እኮ ያኔ እግሬ ላይ ወድቀሽ ስለለመንሽኝ እንጂ ልጅሽን ወድጃት አይደለም። ልጅሽ ያደረገችውን አንቺው ልቦናሽ ያውቀዋል። ልታስፈራራኝ ነው እንዴ? በቅርቡ ዘብጥያ ስትወርድለት ያለክ ሚስት ካለችው ማለት ነው። መታሰርም ከሆነ እኔ እታሰርላታለሁ ለጽናት አታስቢ። ለዚህ ደግሞ ልታስፈራሪልኝ እንዳትሞክሪ። አሁን ልጅሽን ይዘሽ ከዚህ ቤት ውልቅ በይልኝ አላት። እንግዲህ እንሄዳለን። ጥሩ ደግሞ ይሄን ቤት ሆነና እና ቤት ካልሆነ እዚህ ለምን አመጣሻት? እዛው ቻያት እስኪ። ሲጀመር ቤቲ ያልታመመችም አውቃ ነው ማለት ነው። ምክንያቱም የጽናትን ደስታ ስለማትፈልግ ብቻ። ይሄ እኮ ግልጽ ነው። ታውቃለች እኮ ስትስቃይ ታችኋታል እንዴ? አንድ አይምሮ ታማሚ ሰው ምንም ነገር እኮ አያውቅም። ሲጀመር ያንን ቪዲዮ እኮ ጌም ልጫወት መጀመሪያ መራዊትን ጠይቀቻት ስልክ። መሩዬ ደግሞ ስልክ ይዤ አልመጣሁም አለቻት። ኒናንም ብትጠይቃት ጊዜ ኒናም የለኝም አለቻት። ከዛ እንግዲህ ጽናትን አዘናግታ ነው ስልክሽ ስጭኝ ስትላት ጽናትን እምቢ ብላ ነበር በመጀመሪያ። ጽናቴም ደግሞ ያጉድ ውስጡ እንዳለ ረስተዋለች መሰለኝ በስልኳ ውስጥ አስቀምጣ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? አላህ አልሐምዱሊላህ። እውነት የጽናት መከራ ግን መቼ ነው የሚያልቀው እንዴ? ኧረ በዛ። በቃ አትደሰቺ ብሎ ነው የፈጠራት መሰለኝ ሳስበው ራሱ። በቃ ሁሌ አዘን ሁሌ። ዛሬውማ ጭራሽ እሷ አይደለችም እኔን ቅጠልን ያደረገችኝ ይቺ የቤት እናት የምትናገረው ንግግር ከአፏ የሚወጣው ነው። አይታችሁታል እንዴ? አንቺ ነበርሽ መሬት የሚገባሽ አልጋ ላይ ተኛሻ፣ አልጋ ላይ ተኛሽ አላለችም? ምን ነው አረቦች ምን ላይ እንደሚያስተኙ ነው እኮ ባንተሽ ብታይ ጥሩ ነበረ። ደግሞ እንደው የኢትዮጵያ ሰዎች እንደው ብቻ ምልሽ የለኝም። አንቺ የቤት እናት ፈጣሪ ማስተዋሉን ይስጥሽ። ጽናቴ ግን ስቃዩዋ በዛ። የእውነት እኔ እንጃ አላውቅም ማለት ዛሬማ ራሷ ላይ የሆነ ነገር ታደርጋለች ብዬ ፈርቼ ነበረ። ያን የቤት እናት እንደዛ ተናግራት ወደ ክላሷ ገብታ ለሰኒና ለመሩዬ አልከፍትም ስትል የእውነት በቃ አንቺ ልጅ ራሷ ላይ የሆነ እርምጃ ተወስድ ነው ብዬ ነበረ። ግን ያው ባሏ መጥቶ እንትን ሲል ከፈተችለት መሰለኝ ለኪራ። ግን በጣም ነው እቺ የቤት እናት ምንም አንፈልግም በቃ እቺ በሽተኛ ልጅሽን ይዘሽልኝ ውጪ ያላት እኮ ኪራ። እንወጣለን አለች። እሷ ደግሞ ኪራዬን ጥዬ አልወጣም። ወይኔ ጉዴ ስታስመስል። ግን አያችሁ እሷ አሁን ጽንች ማናት እቺ ቤቲ ታማ ሳይሆን እልህ ይዟት ነው። እልህ ነው እንደዚህ የሚያደርጋት። እኔ ግን በጣም ተረድቻታለሁ እችን ቤቲን ማለት ነው። ምክንያቱም ጽናት ከኪራ ጋር መሆን ስለማትፈልግ ብቻ ለዛ ነው። ኪራ ደግሞ እንግዲህ አይፈልጋትም ቤቲን አሁን ላይ ጽናትን እንጂ። እሺ ምን ማድረግ ይቻላል እንዴ? በፈጣሪ። ኧረ እቺ የመሩ እናት የማናት የናሆሜ እናት ራሱ
የምትናገራቸው ቃላቶች በጣም ከባዶች ናቸው። መሩዬን በጣም ዞር ብላባታለች። እሱንም ደግሞ በውሸት ወሬ ሞላችው ናሆሜን። ናሆሜም ደግሞ መሩዬ ላይ ያልሆነ ነገር በቃ እንደዚህ አይነት ፊት አሳይቷት አያውቅም ነበር። እሷን በጣም ደንግጣለች ማለት ነው። መሩዬ እንግዲህ ይችን የቤትን እናት ምን አይነት ነገር ነሽ? እኔ እኮ በፊት ጽናት ስትነግረኝ ጽናት እንደው እየዋሸችኝ መስሎኝ ነበር። ለካ እንደዚህ ነሽ እንዴ? ምን አይነት ሰው ነሽ አንቺ? ገረድ ትያታለሽ እንዴ ጽናትን? ምን ነው እውነቱን ስለተነገርኳት ነው እንዴ? ሁላችሁም ገረዶች ናቸው እዚህ ቤት ያላችሁት። እራሷን ግን እንዴት አደርጋ ላይ ያየችው? ሰውነት በወፈረ ነው እንዴ? ደግሞ ሱሪ ለብሳ፣ ኧረ እንደው ወይኔ! ይህ ሱሪ ሰብስበው ማቃጠል ነበር ከኢትዮጵያ ምድር ውስጥ። የምሬን ነው የምላችሁ። ትልልቆቹም ይለብሳሉ ሱሪ፣ ህፃኖቹም ይለብሳሉ ሱሪ። እንደው ምን ጉድ ነው አሁን አንቺ ይሄንን የሚያክል ሰውነት ይዘሽ እንደው ሱሪ መልበስሽ? ኧረ እኔ ሳጣት አላውራል። አንቺ ቀሪ በላይ የእውነት እንደው ምን ጉድ ናት ይህቺ የቤቴና ዛሬ በጣም ቅጠል ያደረገችኝ ማለት የሰው ልጅ በዚህ ልክ መናገር። በእርግጥ አውቃለሁ ቤቲ ከመጣች ነው ድራማቸው ትንሽ ሞቅ ሞቅ ያለው እንጂ በፊት እንኳን ዝም ብሎ ሙትት ብሎ ነበር ድራማቸው። በነገራችን ላይ ቀዝቅዟል። ያው ቤቲ መምጣት ስለነበረባት ድራማውን ታሞቀዋለች። ገብቷቸዋል። ግዴታ እኮ ድራማ ውስጥ የሆነ መጥፎ ሰው መኖር አለበት እንዲያምር ማለት ነው። ግዴታ ነው፣ ይሄ የታወቀ ነው። እና ግን ደግሞ በዚህ ደረጃ ጽናት መሰቃየት የለባትም። እኔ ጽናት እሷ እኮ ታውቃለች በነገራችን ላይ ማለት የሆነ ቀን ደስ ብሎ አቀሳቀች። አምላኬ ሆይ ደስታዬን አቆይልኝ፣ ትንሽ ስቄ ብዙ የማዝንበት ቀን ይበዛልና እባክህን ትላለች ማለት ነው። እና ዛሬ ግን በጣም ነው ያሳዘነችኝ እውነት ለመናገር። ሴትይቱ የተናገረቻት ንግግር አይደለም ጽናት፣ እኔ ራሴ ቅጥል እንዳደረገችኝ። የምሳደበው ስድብስ ብትሰሙኝ እኮ የምር የቤቴ እናት እንዴት እንዳቃጠለችኝ የእውነት ከአፏ የሚወጣው ነው። ይታችሁታል። በጣም ነውር ነው። እች ልጅ ምን ታድርግ? እሺ እንዴ ምን ታድርግ? ጽናት እኮ አይደለችም ቤቲና ኪራን ያለያየቻቸው አይደል እንዴ? ኪራ ቤቲን አያፈቅራትም። ካላስ ከያፈቅራትም እሱ ከበፊቱንም እኮ የራስሽን ህይወት ኑሪ አላት። አንድ ሰው እናንተ አይደለም 5 ዓመት ከማይፈልጋችሁ ሰው ጋራ የሆነ ነገሩን እኮ ትረዱታላችሁ። 5 ዓመት ሙሉ እድሜን ከሱ ጋር ጨርስ እንዴ? እሷ እንግዲህ አሁን በቀል ነው የያዘችው። ገብቷችኋል? እቺ ቤቲ ተብዬዋ እየተበቀለቻቸው ነው። አሟት ሳይሆን እሷ ጽናትን ነው በቃ ጽናት እንዳትደሰት ነው የምትፈልገው። እና በዚህ መሀል ግን እቺ ምስኪን ተሰቃየች። ጽናት ግን እረፍት ያስፈልጋታል። በቃ ወደ አባቷ ጋር ውልቅ ብላ ብትሄድ ይሻላል። ደግሞ ድራማው ያለሷ አያምር። ችግሩ እኮ ይሄ ነው የድራማው ድምቀት። በነገራችን ላይ ቤቲ ማነው ኪራ ከጽናቴ ጎን በመቆሙ በጣም ደስ ብሎኛል። ማለት ይቆጣታል ብዬ ነበረ፣ ግን ደስ ብሎኛል በእውነት ከእሷ ጎን ስለቆመ።